ቲፒኤልኤፍ ማለት የኢትዮጵያ አካል ላይ ተጣብቆ የኢትዮጵያን ደም እየመጠጠ የሚኖር ተውሳክ ነው። ከዚህ ውጥንቅጥ ጀርባ አንድ ሰው አለ። ኢሳያስ የኢትዮጵያ ፕሬዝዳንት ሆኜ ኤርትራን መገንጠሉ ተዋለህ ቢል እኛ አንደግፈውም ነው ማለት የኤርትራ ህዝብ ጥያቄ ነው። በሻዕቢያ እንትን ካስባላቸው ኃይል ጋር ኩርፊያ ከያዙ ከራሱ ሻዕቢያ ጋር ጋብቻ እንዴት ቻሉ? አሁንም እኮ አብረው እየሰሩ ነው። ኢሳያስና ስብሃት ሊለያዩ እኮ አይችሉም። ከሰከንደሪው ጋር የማያስማማ ጸብ በፕራይሜሪው አካል ጋር ካለ ከፕራይሜሪው ጋር ተግባብተው መኖር ከቻል ከሰከንደሪው ጋር ምን ይዞት ይከብዳል? የስብሃት አካሄድ በጣም አስቸጋሪ ነው። የኔትወርክ ነው፣ የጨለማ ስራ ነው። ይህ ከመሆኑ በፊት እነዚህ ጠቃቅን ሽማግሌዎች በቁጥጥር ስር መዋል ይገባቸዋል። የነኚህ ሰዎች ከኢትዮጵያ ፖለቲካ ውስጥ መገለል በነገራችን ላይ ከማንም በላይ የሚጠቅመው የትግራይ ህዝብ ነው። የነኚህ ሰዎች አሊፍ ባታ፣ የነኚህ ሰዎች አቦጊዳ፣ የነኚህ ሰዎች ጅማሮን ፍጣሞም፣ የነኚህ ሰዎች ኤ ቱ ዜድ በሙሉ ስልጣንና ስልጣን፣ ወንበርና ወንበር። ቤትም ዓለም እኔ እንዲህ አይነት የለየለት የስልጣን ናፍቆት ጥለው የሄዱትን ወንበር የመናፈቅ አባዜ አይቻላውቅም ከቲፒኤልኤፍ ውጭ። አሁን የኤርትራ የሳሎን ውሾች ከያሉበት ይወጣሉ። መሳይ መኮንን አይ ቲንክ መቻል ነው ስሙ። መቻል ብሎ ይጠራዋል። ሰላም ጤና ይስጥልን ውድ የዮሐንስ ኮርነር ቤተሰቦች እንዴት አላችሁ? እንዴት ሰነበታችሁ? አላችሁ ወይ? ዛሬም ተመልሼ መጥቻለሁ። እንግዲህ ሰሞኑን በተቻለ አቅም መለስ ቀለስ እያልን ነው። አዲስ ቤታችንን ሞቅ እያለች ነው። እንግዲህ ሁላችሁም ይህንን ቪዲዮ ማየት ስትጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን እርግጠኛ ሆኑ። በጣም በጥሩ ሁኔታ ላይ እየሄድን ያለ ነው። በጣም በጥሩ ሁኔታ እያስተዋወቃችሁልኝ ነው። በጣም አድርጌ አመሰግናለሁ። በጥቂት ቀናት ውስጥም ተደራሽነታችን የበልጥ እያደገ እንደሚሄድ ሙሉ እምነቴ ነው። ባለሙሉ ተስፋ ነኝ። የማይቀር ጉዳይ ነው። ይሆናል፣ ይሳካል። ከመሳካትም አልፎ በደንብ ተደራሽነታችን ይሰፋል። በመጨረሻም ሐሳባችንን ለሁሉም ተደራሽ ማድረግ የምንችልበት ብቃት ላይ እንደርሳለን የሚል እምነት አለኝ። እገዛችሁ አይለኝ ነው አሁንም የምላችሁ። ዛሬም በተለያዩ ጉዳዮች ላይ ልንነጋገር ዳግም ተመልሰን ተገናኝተናል። በድጋሚ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ጀምሩ። ምንድነው የጨቀጭቀን እንዳትሉኝ ማለት ነውና ዛሬ የምንነጋገረው ርዕስ ዶክተር አብይ ዳግም ወደ ዘመቻ እንዲሁም የትግራይ ከባዱ ውጥረት። ሰሞኑን የትግራይ ፖለቲካ በከባድ ውጥረት ውስጥ ነው የሚገኘው። የትግራይ ፖለቲካ በከባድ ድባቴ ውስጥ ገብቷል። የጅብ ፍቅር እስኪርበው ነው ይላል የኛ ሀገር ሰው። የጅብ ፍቅር እስኪርበው ነው። ስብሃት ወህወሓት ደም ጠማት። ስብሃት ወህወሓት ደም ራባት። ስብሃት ወህወሓት ጠጥታ ያልጠገበችው የትግራይ ህዝብ ደም አሁንም ራባት፣ አሁንም ጠማት። እነዚህ ያረጁ ያፈጁ ሽማግሌዎች ዳግም በትግራይ ህዝብ በትግራይ ወጣት ደም ሊቆምሩ ተጠራርተው መጡ። ቲፒኤልኤፍ ማለት የኢትዮጵያ አካል ላይ ተጣብቆ የኢትዮጵያን ደም እየመጠጠ የሚኖር ተውሳክ ነው፣ በሽታ ነው። ከዛ ሁሉ የጦርነት አዙሪት በኋላ ከዛ ሁሉ የደም ማዕበል ማግስት ከዛ ሁሉ እልቂት ማግስት ዳግም በሞራል አፋቸውን ከፍተው ለትግራይ ህዝብ ደጃፉ ድረስ የሞት ድግስ፣ ለትግራይ ህዝብ በራፉ ድረስ የልቂት ማዕድ ይዘውለት ሄደዋል። ከዚህ ውጥንቅጥ ጀርባ አንድ ሰው አለ። ግዙፍ ሰው፣ ያረጀ ሰው፣ ለ80 ዓመት ሽማግሌ ህልም ሲባል የ20 ምናምን ዓመት ወጣት አካል የሚጎድልለት አቦይ እያሉ የሚጠሩት ስብሃት ነጋ የሚባል ሰው አለ። ስብሃት ነጋ ከትግራይ ህዝብ በላይ በነገራችን ላይ ለሻዕቢያ ይቀርባል፣ ለሻዕቢያ ትግል ይቀርባል። ይህንን ዝም ብዬ አይደለም የምለው። ስብሃት ማለት የኤርትራ ህዝብ መገንጠል አለበት ብሎ ግግም ብሎ የሚያምን ሻዕቢያ እንኳን አይገንጠሉ አልገነጠልም ቢል እምቢ እንላለን ይላል። ልክ እንደዚህ ተመልከቱት። ኢሳያስ የኢትዮጵያ ፕሬዝዳንት ሆኜ ኤርትራን መገንጠሉ ተዋለህ ቢል እኛ አንደግፈውም ነው። የኤርትራ ህዝብ ጥያቄ ነው።
እንዴት አወቃችሁ? ታወቃችሁ ትግሉን እኮ ያ እዚህ ያለ ነው ትግሉ መሪ እኮ እንደዛ እያሉ ነው። በቃ ይቅርብን ጥያቄያችን በኢትዮጵያ ውስጥ የሚመለስ ከሆነ በምንም አይነት የህዝብ ጥያቄ በአንዳንድ ጋንግስተርስ ኦር ምናምን አይታፈንም። ጠንቅ ነው የሚያመጣው። ህዝቡ የሚቀበለው መሆን አለበት። እንደሰማችሁት ስብሃት ማለት ይሄ ነው። አልገነጠልም ቢሉ ተገንጠሉ ነው የምንለው የሚል ስለ ስብሃት ባይዘዌ አረጋይ በርሄም በመጽሐፋቸው ላይ ተናግረዋል አይደለ? የቲፒኤልኤፍ ትግል እንደ ኤርትራ የነጻ ሀገርነት ትግል እናድርገው ብሎ ያስብ የነበረ ሰው አሁን ለሱ ህልም ስብሃቷ ህወሓት ከጌታቸዋ ህወሓት ጋር ጠብ ውስጥ ገብታለች። ባለፈው እንዳልኳችሁ እኔ ጌታቸው ረዳን በብዙ መንገድ ወቅሰዋለሁ። ለህወሓት ግን ውለታ ቢስነት አንዱ ማሳያ ጌታቸው ረዳ ነው። አክቹአሊ እኔ ሁሉም አንድ ናቸው የሚል እምነት ነው ያለኝ። ሁሉም አንድ ናቸው፣ ሁሉም አንድ ናቸው። ያላቸው ስሜት አንድ ነው። መጨረሻ ላይ የሆነ አይነት ፖለቲካዊ ቁማር ለመጫወት ይሞክራሉ ምናምን። ግን ጌታቸው ረዳን በዚህ ውስጥ አካቶ የመሄድ እንትን ይኖራቸዋል ወይ? በእንደዚህ አይነት ግምት የለኝም። ጌታቸው ረዳን አካቶ አብሮ የሚቀጥል እንትን ይኖራቸዋል ወይ? እንደዚህ አይነት ግምት የለኝም። ግን ቲፒኤልኤፍ እንዲህ ነች። ቅድም እንዳልኳችሁ የጅብ ፍቅር እስኪርበው ነው። በማንኛውም ሰዓት የምታስፈጽመው የስብሃቷን ህወሓት ሐሳቤ ነው። ከዚህ ሁሉ ነገር ጀርባ ያለው ስብሃት ነው። ለዚህ ደግሞ ሌላኛው ማስረጃ ጀነራል ዮሐንስ ናቸው። እስቲ እሳቸውን በጥቂቱ ስለ ስብሃት ያሉትን ተመልክተን እንመለስ። አሁንም እኮ አብረው እየሰሩ ነው ኢሳያስና ስብሃት። ሊለያዩ እኮ አይችሉም። ስብሃት እኮ ቲፒኤልኤፍ ከኢሳያስ ፍላጎት ውጭ እንዳትሄድ አድርጓታል። አሁን የአሁኑ ጦርነት እንኳን ባለቤቱ እሱ ነው። ለምን እንዴት እንደሆነ መጽሐፉ ላይ አለ። ባለቤቱ እሱ ነው። የአቶ ስብሃት እዛ ውስጥ ሆኜ ግማሽ ፔጅ ወረቀት አይቻላቅም። ድርጅቱ በሄደው ጉዞ ድርጅቱ በወሰናቸው ውሳኔዎች ላይ ግን የስብሃት ተጽዕኖ ወሳኝ ነበር። የስብሃት አካሄድ በጣም አስቸጋሪ ነው። የኔትወርክ ነው፣ የጨለማ ስራ ነው። የትግራይ ህዝብ ደግሞ እንዳይነገረው መመሪያ ተላልፏል። ለምንድነው ልጆቻችን ይጠይቅ ነበር ህዝቡ፣ ለምንድነው ወደ ኤርትራ የሚሄዱት? መለስንም በጀርባውን የሚመራው እሱ ነበር ብያለሁ። እንደተመለከታችሁት ነው። አሁን ዋነኛው ጥያቄ የፌደራል መንግስቱ በዚህ ጉዳይ ላይ ምን አይነት እርምጃ ሊወስድ ይችላል? በትግራይ መቀጠል አለመቀጠል ውስጥ የፌደራል መንግስቱ ሚና ምንድነው? በቲፒኤልኤፍ የመኖርና ያለመኖር የህልውና ትግል ውስጥ የፌደራሉ መንግስት የሚጥለው የሚያስቀምጠው ጡብ ምንድነው? በዚህ ሁሉ ጥንቅጥ ውስጥ ከኤርትራ ጋር ያለውን ግንኙነት ቀጣይ ሚና የአሰብን ጉዳይ እንዴት አድርጎ ይይዘዋል? የትግራይ ፖለቲካ ለዚህ እክል አይሆንም ወይ? ለምንድን ነው አሁን ቲፒኤልኤፍ ከሻዕቢያ ጋር አሊያንስ መፍጠርስ የፈለገችው? አክቹአሊ እናቷ ተለያይቶ አይታወቅም። ባይዘው የሻዕቢያና የቲፒኤልኤፍ ፍቅር ትኩስ ፍቅር አይደለም። ቶክሲክ ሪሌሽንሺፕ የምንለው የፍቅር ግንኙነት ነው ያላቸው ሻዕቢያና ቲፒኤልኤፍ። አንዱ ይበድላል፣ ከዛ ረጅም ጊዜ ይለያያሉ፣ ከዛ የሆነ ጊዜ ተገናኝተው ድጋሚ ዴት ያደርጋሉ። ኦን ኤንድ ኦፍ የሚሆን ቶክሲክ ሪሌሽንሺፕ ያላቸው ድርጅቶች ናቸው። ንጥልጥል አይሉም። ከኢትዮጵያ መንግስት ጋር ለመጣላታቸው ምክንያት የሚያመጡልህ ሰምተህ ከሆነ በሻዕቢያ እንትን ብሎን በሻዕቢያ እንትን ካስባላቸው ኃይል ጋር ኩርፊያ ከያዙ ከራሱ ሻዕቢያ ጋር ጋብቻ እንዴት ቻሉት? ገብቷል? ከሰከንደሪው ጋር የማያስማማ ጸብ በፕራይሜሪው አካል ጋር ካለ ከፕራይሜሪው ጋር ተግባብተው መኖር ከቻል ከሰከንደሪው ጋር ምን ይዞት ይከብዳል? ምን ይዛል? የነኚህ ሰዎች ጥያቄ ሌላ ነው። አሁን ትግራይ ውስጥ ከባድ ውጥረት ነው ያለው። ግልጽ የሆነ መፈንቅለ አስተዳደር እየተደረገ ነው። ግልጽ የሆነ ስርዓት አልበኝነት እየሰፈነ ነው። ግልጽ የሆነ ጡንቸኝነት እየተዋደኑ ነው። ዛሬ ምናልባት ባለሳሳት ወደ መሀል ሀገር የሚመጡ የትግራይ ክልል ባለስልጣናቶች አሉ። እኔ እዚሁ አፍኖ ማስቀረት ነው ከሚሉት ወገን ነኝ።
ያው ህገ መንግስት ዲፕሎማሲ ፊርማ ቃል ምናምን ስላለ ያን ማድረግ ከባድ ሊሆን ይችላል እኮ ግን የደብረጽዮን ካፕ ችግር የለበትም አይኑን አጥቦ ይመጣል አዲስ አበባ ላጥላጥ ይያል አይኑን በጨው ጥብ አድርጎ ይመጣና አዲስ አበባ እንነጋገርና ሊል ይችላል አይቶክ ስለዚህ ከዚህ ጉዳይ ጀርባ ያለውን ረጅም እጅ ከኛም ከማንንም በላይ መንግስት ጠንቅቆ ያውቃል ስለዚህ መንግስት ባለ በሌለ ኃይሉ ተጠቅሞ የትግራይ ክልልን የፌደራል መንግስቱ ከመትገባበቱ ጥንቅጥ መጠበቅ አለበት የሚል እምነት አለኝ ምክንያቱም በትግራይ ክልል የፌደራል ተቋማቶች አሉ ቴሌኮሙኒኬሽን አለ አየር መንገድ አለ መንግስት ያድሳቸው የነበሩ በኢትዮጵያውያን ሀብት የተሰሩ ድጋሚ ሌላ የሀብት ብክነት ተፈጥሮ ድጋሚ ሌላ ወጪ አስፈላጊ አይደለም ይህ ከመሆኑ በፊት እነዚህ ጠቃቅን ሽማግሌዎች በቁጥጥር ስር መዋል ይገባቸዋል ጌታቸው ረዳ አሜሪካ ድረሺ በእንትን ውስጥ ያላችሁ አካላቶች ቶሎ ድረሱ በፕሪቶሪያ ስምምነት ውስጥ ያላችሁ አካላቶች ቶሎ ሌላ እልቂት ለትግራይ ህዝብ ሊመጣለት ነው የትግራይ ህዝብ ሰላም ይገባዋል ይያለ ነው ኦብቪየስሊ የትግራይ ህዝብ ሰላም ይገባዋል ግን ሰላም እንዳያገኝ ለማድረግ ባለፉት ወቅቶች ሆነ ብላችሁ በማወቅም ሆነ ባለማወቅ በእርግጠኝነት ይመስለኝ የፐርፐዝ ነው ስትሰሩት የነበረው የተጎጂነት ስለልቦናን ማዳበር አሁን ለምትፈልጉት እልቂትና ጠብ አሁን ለምትፈጥሩት ድራማ እንደ ጋዝነት እንዲያገለግላችሁ እንደሆነ እናውቃለን ስለዚህ አሁን ስብሃቷ ህወሓት ከኢትዮጵያ ፖለቲካ ላይ ወይ ትፋቃለች ወይ የሆነ ነገር ይፈጠራል የማይቀር ጉዳይ ነው ይሄ አሊያንስ ፈጥረው የመሃል ሀገሩ መንግስት ነቅንቀው አብይ አህመድን ከስልጣን ያወርዱታል እሱ ስላቅ መቼም ነው የማይሆነው መቼም ያን ማድረግ አይችሉም እነዚህ ያረጁ ያፈጁ ሽማግሌዎች ካርታቸውን ጨርሰዋል የቀረ መጫወቻ የላቸው ዝም ብለው ነው የሚዳክሩት ዝም ብለው ነው የሚፍጨረጨሩት ዝም ብለው ስለዚህ አሁን ያለውን ውጥረት መመልከት ያስፈልጋል ከሰሞኑ ይሄ የሻዕቢያ መንግስትን መተማመን ይሄ ጌታዋን የተማመነች በግላቷን ውጪ ተሳድራለች አይነት ጨዋታ እየተመለከትን ግን ያህያ ባል ከጅብ ያስጥል መርሳት የሌለባችሁ ነገር ያህያ ባል ከጅብ አያድንም ከዚህ በኋላ የ4 ኪሎ መንግስት ፊቱን አዙሮ ከናንተ ጋር ወደ ህግ ማስከበር ከገባ እመኑኝ በህይወት አትርፉ ህዝብ ይያልኩ አይደለም ደግሞ ጂኖሳይድ ምን አንዳትሉኝ ፖለቲከኞቹ ነው ኤሊቱ ነው የነኚህ ሰዎች ከኢትዮጵያ ፖለቲካ ውስጥ መገለል በነገራችን ላይ ከማንንም በላይ የሚጠቅመው የትግራይ ህዝብ ነው ማንንም ከመጥቀሙ በላይ የሚጠቅመው የትግራይ ህዝብ ነው አይ ቲንክ አሁን የትግራይ ህዝብ በደንብ ኤክስፒሪየንስ አድርጎታል በደንብ አውቋቸዋል የነኚህ ሰዎች አሊፍ ባታ የነኚህ ሰዎች አቦጊዳ የነኚህ ሰዎች ጅማሮን ፍጣሞም የነኚህ ሰዎች ኤ ቱ ዜድ በሙሉ ስልጣንና ስልጣን ወንበርና ወንበር ቤትም ዓለም እኔ እንዲህ አይነት የለየለት የስልጣን ናፍቆት ጥለው የሄዱትን ወንበር የመናፈቅ አባዜ አይቻላውቅም ከቲፒኤልኤፍ ውጪ ከባድ ነው ጻድቃንም ወንጆሪ ነው የሚያወሩት ቋንቋ አንድ ነው ከባድ ነው እንደነኚህ ሰዎች አይነት እንትን ማየት ከባድ ነው የነኚህ ሰዎች እንቅስቃሴ ናፍቆታቸው ለስልጣን ያላቸው ቅናት ለወንበር ያላቸው ትጋት ለራሳቸው ያላቸው አልጠግባይነትና ራስ ወዳድነት ይሄ በ80 ዓመቱ አሜሪካን ሀገር ተቀምጦ ሽበታም ሽማግሌ ሀገር እንደዚህ ያምሳል በእርግጠኝነት የነቃው የትግራይ ልሂቅ ቲፒኤልኤፍ ከሻዕቢያ ጋር ሆኜ ኢትዮጵያን ወጋለው ብትል ከአብይ አህመድ ጋር ይቆማል ከአብይ አህመድ ጋር ለምደው የምትቆሙ ይቅርታ ለቃሉ ከኢትዮጵያ ጋር ይቆማል ከዛ በመለስ ያለውን ባንዳ ተውት ሶማሌ ስታስፈራራ ሶማሌ ነው ኤርትራ ስታስፈራራ ኤርትራ ነው ምንድነው ፋኖ ሲሸልለት ፋኖ ነው እንትን ሲያጉ ሲጎመራለት እንትን ነው
ካገኘው ጋር ሆኖ አብይን መንከስ የሚያምረው የእብድ ውሻ በሽታ የተጠናወተው ኃይል ነው። የማይድን በሽታ የተጠናወተው አሁን የኤርትራ የሳሎን ውሾች ከያሉበት ይወጣሉ። አንደኛው ሆሆ ውስጥ ነው የሚመጣው መሳይ መኮንን ነው። አንደኛው ኢሳያስ አፈወርቂ ቱቲ ብሎ የሚጠራው ውሻው አንዳርጋቸው ጽጌ ነው። አንደኛው ክብሪት እያለ የሚጠራው ፋሲል ያለም ነው አሉት። መሳይ መኮንን አይ ቲንክ መቻል ነው ስሙ። መቻል ብሎ ይጠራዋል። የኤርትራ የሳሎን ውሾች ፑፔቶች እነኛውን እያቀጣጠሉ ይመጡልሃል። እነኛውን የጠሯቸው ሰዎች በነገራችን ላይ በቲፒኤልኤፍ ስካር ብቻ አይደለም የሰከሩት፣ በትግራይ ህዝብ ጥላቻም ነው የሰከሩት። ኩርፊያቸውም የጀመረው ከፕሪቶሪያ ስምምነት በኋላ ነው። ኢሳያስ ያቆርፋሉ፣ ኢሳያስ ይስቃሉ። ፊት ነው የሚያዩት እንደዚህ ያጉራሻቸውን ፊት ሆዳሞች። ስለዚህ አሁን ያለው ሁናቴ በትግራይ ትንሽ ከበድ ይላል። አየሩ ጉም አዝሏል። ፖለቲካው ትንሽ ደም እያለው ነው። የነጌታቸው ረዳ ቡድን አትሊስት አሁን ቆፍጠን በል። በጣም ደስ የሚለው ነገር ኤርዶዋን አያድንም ሳዳም ሁሴን አያድንም ያልከውን ሰውዬ አድነኝ ልትለው ነው። ፖለቲክስ ጊዜ አስቂ ነው። አሁን አንተ ሊያድን ነው። አባ ኤርዶዋን የማያድነው፣ ቢን ዛይድ የማያድነው፣ ሳዳም ሁሴን የማያድነው፣ ባይደን የማያድነው ሰውዬ አሁን አንተ ቀና ብለህ አድነኝ ልትለው ነው። ጊዜ ጌታ፣ ጊዜ ጀግና፣ ጊዜ ጎበዝ። አንረሳውም ግን አናነሳው ብለን የዘጋናቸውን አንዳንድ ነገሮች እንዲህ ወቅት ስናገኝ ነካ ማድረግ ለኛም ጥሩ ነው ለጤናችን። እና በትግራይ ያለውን ሁናቴ መቆጣጠር ያስፈልጋል። የትግራይ ልሂቃን ከመቼውም ጊዜ በላይ በጣም ትኩረት ሰጥተው መስራት ያለባቸው ጊዜ አሁን ነው። በጣም ትኩረት መስጠት ያስፈልጋል። የትግራይ ልሂቃን በጣም ትኩረት መስጠት ያስፈልጋል። ምክንያቱም የትግራይ ትኩሳትና የትግራይ ነዳር ለተቀረው የኢትዮጵያ ክፍል ይተርፋል። ጠቅላይ ሚኒስትር አብይ አህመድ ምናልባት አሁን ፊታቸውን ወደ ዘመቻ ያዞራሉ ወይ? ሰውየው አይገመቱ። አንፕሪዲክተብል ናቸው። ግን በኢትዮጵያ ሉዓላዊነት ከመጣ ፊታቸው እንደሚያዞሩ የታወቀ ነገር ነው። አርገውት የሚያውቁት ነው። ይሄዱላል፣ ጫካ ይገባላል፣ ይዘምትላል፣ ችግር የለውም። ግን ሁለተኛ ሀገር እንዳላችሁ ነገር በየሶሻል ሚዲያው የወታደር እንቅስቃሴ ፖስት የምታደርጉ ሰዎች ሰሞኑን የታዘብኩት ነገር በጣም እንደው ከመጣሽ ማርያም ተምጣሽ ብዬ ላንሳው። አሁን እዚህ ጋር ግረ መንገዴን ትዝ ስላለኝ ነው። ድንገት የኢትዮጵያ ሎጂስቲክ የታንክ የምን እንቅስቃሴን እየቀረጻችሁ የምትለቁ የቲክቶክ ላይ ለመልቀም ብላችሁም ፖስት የምታደርጉ ሰዎች ግን ምናችሁን ነው የሚያማችሁ? ታዩት፣ ጤንነታችሁን ታዩት። ሀገር ከላይክ በላይ ነች። ሀገር ከፌስቡክ ፎሎወር በላይ ነች። ሀገር ከቲክቶክ ግሪሳ በላይ ነች። ጤናችሁን ታዩት፣ ጤናችሁን ታዩት። እና አሁን ስብሃቱ ህወሓት የደገሰችው ጉዳይ በጣም ትኩረት የሚያሻው ነው። በጣም ትኩረት የሚሻ ጉዳይ ነው። የኢትዮጵያ መከላከያ ሰራዊት ከየትኛውም ኃይል ጋር ተጋፍጦ ማሸነፍ ይችላል። ይሄ ምንም አይካድም። የተሻለ ቁመና ላይ ነው ያለው። በዚህ ሰዓት ምስራቅ አፍሪካ ላይ በተሻለ ቁመና በተሻለ ብቁነት ከሚገኙ ድንቅ ተቋማት መካከል አንዱ ነው። በጣም ኮንፊደንስ ልንጥልበት፣ በጣም ልንተማመንበት የምንችለው ኃይል ነው። ነገር ግን እዛ ከመደረሱ በፊት በጊዜ ፖለቲካዊ ስራዎች መሰራት አለባችሁ። ረገብ በሉ፣ ሰከን በሉ፣ ቆም በሉ። ያ አካል አይደለ እሳቱን ከበምትሞቀው ራስህ ነህ። ያ አካል አይደለ ችግር ውስጥ የምትገባው አንተው ነህና ይህንን ጉዳይ በደንብ ማየት በደንብ መፈተሽ ያስፈልጋል። ውጥረቱ እያየለ ነው። ስብሃቱ ህወሓት አሁንም የኢትዮጵያ በሽታ እንደሆነች እንደቀጠለች ነው። ያበቃላት ይሆን? መጨረሻዋ ምን ይሆናል? ቀጣዩ የኢትዮጵያ ፖለቲካዊ ድራማና ፖለቲካዊ እንቅስቃሴ የሚመልስልን ጥያቄ ነው። እኛም ዕለታዊውን ጉዳዮቹን እግር በእግር እየተከተልን ወደ እናንተ የምናደርስ መሆናችንን ከወዲሁ መግለጽ እፈልጋለሁ። አዲሱ ቤታችን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሁላችሁም እናዳርሰው። በሐሳብ ማሸነፍ እንድንችል እኛም ሐሳባችን ተደራሽ እንዲሆን በተለይ የተንሰራፋውን የጨለማ የሐሳብ ንግድ ማሸነፍ እንድንችል እገዛችሁ አይለየን። በርቱ፣ አብራችሁን ቁሙ ነው የምለው። እስካሁን ላለውም እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ የዮሐንስ ኮርነርን እንዳይረሳ። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል የኔና የናንተ ሀገር እንደ ልማዷ
ታሸንፋለች። አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ቸር ቆዩ።